ዳኒ ተረጋጋ። በቃ ስሜታዊ ስለሆነች ነው ያለችበት። ስሜታዊ መሆኗ እኮ አይደለም። ለምንድነው መለማመኑ ያስፈለገው? ለምንድነው የምትለማመኑት? በቃ ካልፈለግሽ ችግር የለውም። ተለምና እኮ አይደለም ተለምነሽ አይደለም የምታረጊልኝ። ዳኒ ተረጋጋ። ጽጌ ምን ሆነሽ ነው? አንቺ አምሻል እንዴ? አይደለም ቢያንስ መኪና እንዳይዝሽ ፕሊዝ። የፈጠርሽው ነገር እኮ ነው ሁሉ ነገር እየሆነ ያለው። ጽጌ እሺ በእግዚአብሔር ሂድለት አንተ። እኔ እላለሁ። ቆይ አንቺ ቆይ እራስሽን እንደማናርገሽ ነው የምታስቢው? እሱን እምቢ የምትይው አንቺ ፍቅር እንደዚህ አትናገሪ። እየሆነ እንዳላላየሽው እንዴ? እንዴ እኔ እኮ እንደማን ነው የምታየው? እንዴት እንደዚህ ትለኛለህ? ምንም ነገር እንዳትፈሪ እንዴ። ምን ሆነሽ ነው? ተረጋጊ። ለምን ድርጅሽ የሚቀጠቀጠው? ዛሬ ያንቺ ቀን ነው። በጉጉት ስንጠብቀው የነበረ እኔ ብቻ ሳልሆን ደግሞ ማለት ነው ወዳጆችሽ ሙሉ በጉጉት የሚጠብቁት ቀን፣ በእግዚአብሔር ቤተሰቦችሽ በጉጉት የሚጠብቁት ቀን፣ ረጅም ዓመት ደግሞ እኛም ስንመኝላችሁ የነበረ ነገር ዛሬ ሊሆን ነውና ምንም ፍርሃት እንዳይሰማሽ። አይንሽም መግለጥ አይቻልም። ቆይ እንዴት ተረጋጊ። ያንቀጠቀጠሽ እኮ ነው። ጥቂት በጣም ፈራሁኝ። በእግዚአብሔር ምን ያስፈራሻል? እግሬ ራስ ተንቀጠቀጠ። እግሬ እሺ ምንድን ነው አብሽ? በእግዚአብሔር አስተናገድ። አሁን ወደ መስመር ላስገባሽ ነው። ነይ ወደዚህ በቃ ከዛ ቀጥታ ነው እሺ የምትሄጂው። ወደዚህም ወደዛም እንዳትዪ። ነይ ቤት አብረን ነው የምንሄደው። አይ ቤት አታስፈልግም። እዛ ጋር ስትደርስ ትለቅሻለች እኮ እዛ ጋር ማለት አሁን ቀጥ ብለሽ እንጂ ወደፊት ተራመጂ። በእግዚአብሔር በጣም ጨለመብኝ። ቀስ እንግዲህ ዝግጅታችንን ጨርሰናል። ግን ደግሞ ማለት ነው አንዴ እዚሁ ቆሚ። አረ በእግዚአብሔር ድባቡ ትንሽ ያስፈራል። እሺ አሁን ይዘሻት ነይ ወደፊት ጠጋም በማርያም ምንድን ነው ትንሽ ጠጋም በመድኃኒዓለም እንግዲህ እንዳትከፍቻ። እሺ ሬዲ ነው ነገሩ፣ ሬዲ ነው። እሺ አይኗን ለመልቀቅ አንድ 2 3 ይኸውልሽ ጽግሻ እስከ ዛሬ ችኛዋን ቀን ስጠብቃት ነበረ። እኔና አንቺ ብዙ ነገር አሳልፈናል። ብዙ ውጣ ውረድን አብረን አሳልፈናል። ግን ደግሞ 13 ዓመት በላይ አብረን ነበር እና በዚህ ያህል ጊዜዎች ላይ ብዙ ነገሮችን አብረን አሳልፈናል። ብዙ ውጣ ውረድን አብረን አሳልፈናል እና የአንቺንም ስሜት አይቼ የቤተሰቦችን፣ የጓደኞችን፣ የተመልካቾችን ፊሊንግ በሙሉ አይቼ ከዚህ በኋላ ፍቅረኛ እንድትሆን ይፈልጋሉ እና ላንቺ ያለኝን ፍቅር ላንቺ ያለኝን መውደድ ከዚህ በላይ እንዴት ምላሳይሽ ይችላል ብዬ አላስብም እና ይኸው ጓደኞች ሁሉም ባሉበት ሁሉም ነገር ማብቂያው ይሆናል ብዬ አስባለሁ። ስለዚህ ዛሬ ጽጌ አብረን ባለን ነገሮች ምላሽ ምን እንደሚል ነገር ግን ህግ ነው፣ ወግ ነው፣ ደንብ ነው እና ተንበርክኬ አገልግሎት
እኔ ይቅርታ አድርጉልኝ ማለት ማግባት ምናምን ፕላን አይደለም። ይቅርታ አይደለም። አብሽ አንድ ቆይ ላናግራችሁ ማለት እኔ አሁን ማግባት ፕላን አይደለም። ምክንያቱም ከዚህ በፊት ምናልባት ለአገባ ፈልጋለሁ ምናምን ነገር ስል የምሬ መስሏችሁ ሊሆን ይችላል። ግን እኔ ፕላን አይደለም። ግን ከማግባቴ በፊት ብዙ ማድረጋቸው ነገሮች አሉ፣ እቅድ አለኝ ምናምን። ዛሬ የደስታሽ ቀን ነው። የደስታዬ ቀን ፍራንክም ምንም ነገር አይደለም አይደለም። አብሽ ፕሊስ አይደለም። ይኸውልህ በቃ ወይ ሌላ ቀን እናውራ። በእናትህ ደንግጫለሁ ለራሴ። ኧረ ትግል እግዚአብሔር ሰው አለ እኮ አሁን ሰው ስለመኖር እኮ ነው የደበረኝ እኮ። ምንድን ነው ንገሪኛ እንዴ አብሽ። ይኸውልህ ቆይ ልቀቅ። ወይ ሌላ ቀን እናውራ ማለት ይኸውልህ እስከዛሬ ድረስ ቪዲዮ ላይ ምናምን ማግባት ፈልጋለሁ ምናምን ስላችሁ እኮ የቀልደኝ ነው። የምር አድርጋችሁታል እንዴ? እኔ በጣም ገና ነኝ፣ ለትዳር ገና ነኝ ብዬ ነው የማስበው እንዴ። ይሄ እኮ ሪል የሆነ ላይፍ እኮ ነው። አብሽ እንዴት ብላችሁ ነው ያሰባችሁት እንዴ? ይሄ እኮ ትክክለኛ ህይወቴን እኮ ነው ማለት እያበላሻችሁብኝ ያላችሁ። የቀለድሽ ከሆነ ይበቃል። ኖ እየቀለድኩኝ አይደለም። ኖ እየቀለድኩ አይደለም። በፍጹም ነገርኩህ እኮ እየቀለድኩ አይደለም። ይኸውልሽ መጀመሪያ ቢያንስ ያለውን የመጣውን ሰው አክብሪ። ኖ አይደለም፣ ኖ አይደለም፣ እየቀለድኩ አይደለም። እየቀለድሽ ነው እንዴ? የምርሽ አይደለም። ተነስ፣ እሺ ተነስ። ምን ማለት ነው? ተነስ፣ እናወራለን። ምን ማለት ነው? ተነስ። እየቀለድሽ ነው አይደል? ጽጌ ኖ አለመረጋጋት ብቻ ሳይሆን እኔ ይኸውልህ አብሽ ምን አለ መሰለህ ኖ አይደለም አልተዘጋጀሁም። ማሰብ ያለብህ እኮ እሱን ነው። ጭራሽ አላስብም። ይገባኛል። ቢያንስ ሰውን ማክበር አለብህ። የመጣውን ሰው አይደለም። ይሄ የአንቺ ቀን ነው። የምሬ ነው። ከዚህ ውጭ ሌላ ቀን ሊኖር ይችላል። አብሽ አግቢ ብለህ ታስመኝ ነው? አይ አብሽ እንደዛ ብለህ እያሳመንከኝ ነው። እንደዛ ያልኩሽ አይደለም። አንደኛ ነገር ማሰብ ያለብሽ ነገር የሁሉ ፕሮግራም ያዘጋጀው ለአንቺ ብሎ ነው። ሰው ጠርቷል፣ እንግዳ አለ አይደለ? እኔ እሺ ፕላን አይደለም እንዴ ለአንድ ቀን ሰው እንደዚህ ምን ይለኛል ብዬ እኔ እሱ ስለተንበረከከ ብቻ ማግባት አለብኝ እንዴ? ዳኒ ምንሽ ነው ላንቺ? ጓደኛዬ። ቆይ እኮ ጓደኛሽ ፍቅረኛሽ ነው አይደል? ጓደኛዬ ነው። ኖ አይደለም ጊዜ ያስፈልገኛል እኔ እንዴ እሱ በሱ ብቻ ሳይሆን በራሴ መተማመን። ዳኒ ቆይ አንዴ ቆይ ነው ክርክሩ ምንድነው? ጽጌ ዳኒ ና ቆይ አንዴ ተመለሽ። አንዴ ላውራት አንዴ ጊዜ አንዴ ችግር የለውም። ሰው እንደዚህ እንዲከፋ አልፈልግም እኮ ግን በቃ እሺ ምን ማድረግ ነው ያለብኝ እኔ? ጽጌ እሺ ይሄ ቀን ያንቺ ነው። ከዚህ ውጪ የተሻለ ቀን ሊመጣልሽ አይችልም። አብርሽ ተሰምነኝ አትሞክር። ላሳምንሽ እየሞከርኩ አይደለም። በቃ ምን ግን ይሄ ቀን ያንቺ ነው። ቤቲ ታውቂያለሽ አይደል? ራስሽን አረጋጊ እንዴ ጽጌ። እንዴ ከዚህ በላይ እድል የለም። ያየሽ ነው በጣም ከፍቶታል። የምሬ ነው። እውነት ከዚህ ውጪ የተሻለ ቀን ሊኖርሽ አይችልም። በፍጹም አልፈልግም። ተሰምነኝ አትሞክር እንዴ። ላሳምንሽ እየሞከርኩ አይደለም እንዴ አይደለም። አብርሽ ስማኝ እንዴ ብዬሽ የምለው አብርሽ ስማኝ። በንግግር እኮ የሚሆን ነገር አይደለም እንዴ። ነገሮች ተረበሹ በጣም አይ ነው ይደብራል። በቃ እኔ ልሂድ። የት ነው የምትሄጂው? እሺ በቃ እኮ ዳኒ ቆይ አንድ ጊዜ ኖ አይደለም አልገባኝም። ምን ሆነሽ ነው? ቆይ አንቺ አትወጂውም? ቀልድ እኮ አይደለም ያዝኩት። እንደሱ እኮ አይደለም። ይኸውላችሁ ግን ተረጋጊና እስከዛሬ የምትፈልጊው ነገር ነው አይደለ? እስከዛሬ የምትያቸው ነገሮች ናቸው አይደለ? እስከዛሬ እኮ ብዙ ነገሮች ስላልሽ ማለት ነው። አብሽ ፕሊዝ በቃ ስሚኝ፣ እንደዚህ አይነት ነገሮች ከኔ ስለሆነ መምጣት ያለባቸው እየጠበቅኩ ነበር ቀኑ። ገባሽ? ሶ አሁን ደግሞ ነገሮች ይበቃሉ። በቃ እስካሁን እኔም ሁሉም ሰው እየወቀሰኝ ነው አይደል ያለው። ሶ በቃ ይበቃናል ስትይ ማግባት አለብኝ ምናምን የምትያቸው ነገሮች ተከትዬ ነው ይሄን ነገር ያሰብኩት። ተረዳሽኝ አይደለ? አሁን እዚህ ጋር ከደረስን በኋላ አይ እንደዚህ አይደለም እንደዛ የምለው ነገር ቀልድ ነው የምትይው። እስካሁን ቀልድ ነው ሳይሆን ፕላን አይደለም። አሁን ማግባት አልችልም። አሁን ማግባት አልፈልግም። እንዴ እኔ እናንተ እኮ በጓደኝነት እንጂ በፍቅረኝነት በጣም ረጅም ጊዜ አልሄድንም። ይሄን ደግሞ ልቦና ያውቀዋል። ከዚህ በፊት የተፈጠሩትን ነገሮች እያወኩኝ ተማምኜ እኔ ትዳር ውስጥ መግባት አልፈልግም። በዛ ላይ ብዙ አይደለም ብዙ ማሳካት የምፈልጋቸው ነገሮች አሉ። አብርሽ አሁን እኮ እኔ አሁን ሌላ ቀርኩ ማለት እንችላለን። ፕሊዝ ጋይስ ይቅርታ አይደለም እሱ እኮ አይደለም ፖይንቱ። አለሙደል የምጠብቀው ማለት ነው እየቀለድኩ ነው የሚለውን ነገር ብቻ ነው ካንቺ መስማት። ጥቂት ፕራንክ እያደረግሽ ነው። እግዚአብሔር እንዴት ነው ግራ እየገባሽ ነው። ለምን መሰለሽ ይሄ ሪያሊቲ ነገር ነው እያደረገ ያለው። እየቀለደ አይደለም። ሲቀጥል ሪል ላይፍ ላይ መወሰን ስለማልፈልግ እኮ ነው ይሄን ነገር እየነገርኩ ያለሁት። ለምን ቆይ ከዛ በፊት ላገባ ፈልጋለሁ ስትይ ነበርሽ አንቺ አይደለሽ? ላገባ ፈልጋለሁ ግን አሁን አይደለም። በቃ ይሄ ትክክለኛው ጊዜው አይደለም።
መቼም ትክክለኛው ጊዜ አሁን ቆይ በተወላሽ ተከራክረን አሳምናችሁን ከዛም በኋላ ነው ቀለበቱን አድርጌ እንደሄድ ነው አልገባኝም። ኖ እንደዛም አይደለም እኮ ታዲያ እንዴት ሊሆን ይችላል? ቤት ልብሽ ነው ማዳመጥ ያለብሽ እኮ ነው እኮ የምልሽ። እኔ ልሂድ ፕሊዝ፣ እኔ ልሂድ አይደለም። ልብሽ እያለሽ ያለው መሄዱን ነው መልሽልኝ። ናይ ቀን ነው አይደለም አይደለም። ልብሽ ራስሽን ለማረጋጋት ሞክሪ። ባሴ ምንድን ነው እየተፈጠረ ያለው? ይሄንን የምታየው ይሄንን ፕሮግራም ያዘጋጀው አንቺ ነው። ገባሽ? ይሄ ልጅ ይወድሻል። ለአንቺ ልዩ ቦታ አለው። የትኛው ነው ውሸት? ንገሪኝ። ቆይ ዳን ችግር ነው ውሸት ያልሽው ነገር አይደለም። ውሸት አይደለም። የትኛው ነገር ነው ውሸት? ኖ አይደለም። ይኸውልህ እስካሁን ወጣጣው እኮ እኔም በቃ አይ በቃ አዳምጪኝ። ማግባት ፈልጋለሁ ያልኩት ነገሮች በሙሉ ውሸት ናቸው። ከኔ ጋር ያለሽ ነገር በሙሉ ውሸት ነው። እኔ ንገሪኝ። ችግር የለውም። ውሸት ነው ወይ? እኔ እኮ ሌላ ሰው አይደለሁም። ዛሬ የተፈጠርኩ ሰው እኮ አይደለሁም አይደል እንዴ? ዛሬ የተፈጠረ ሰው መጥቶ እኮ አይደለም አንቺ ቀለበት ላድርግልሻለሽ። ምንም ችግር የለውም። የኔ መዋረድ ወይ እንደዚህ መሆን እኮ ምንም ማለት አይደለም። ገባሽ? ግን ውሸት ነው ያልሽው ነገር በጣም ነው ያስከፋኝ። የማረጋቸው ነገሮች በሙሉ እውነት ነበሩ ለኔ። ገባሽ? ለአንቺ ያረኳቸው ነገሮች በሙሉ እውነት ናቸው። ስለምወድሽ ነው ያደረኩትኝ። ሴት ልጆች ብዬ ስላሰብኩ ነው ያደረኩትኝ። ለኔ ይገባኛል አይደለም? ለኔ ይገባኛል። ዳኒ ተረጋጋ እንጂ እንዴ! ለምን ታለቅሰው? ምን ነው የምረጋጋው? እንዴት ነው የምረጋጋው? እንዴ ለምን ታለቅሳለህ? ራስን ማረጋጋት ሞክር። የትኛው ነገር ነው ውሸት የሆነው? ገባህ አይደል? የመጡት ነገሮች እያንዳንዱ ነገሮች የእናንተም የቤተሰቦችም የተመልካችም ሀሳብ ነበር። ገባ ቶ የእነሱን ሀሳብ የማታውቀው ሰው አይደለም። ይሄን ያህል ዓመት አብረን የኖረ ሰዎች ነን። ዛሬ የምታውቀው ልጅ አይደለሁም። ገባ በነገሮች እርግጠኛ የማትሆንበት አይነት ሰው አይደለሁም። አዲስ ባህሪ የለኝም። ትናንትና ዳኒ ተረጋጋ። ይቅርታ ካሜራማን ዝቀርባ እንደ ካሜራው የምረጋጋው እኮ ስማኝ፣ መረጋጋት ካለብኝ ለሚሆን ነገር ነው አይደል? እየሰማህት ነው የሰጠችኝ። ስለደነገጠች ነው፣ አዲስ ስለሆነባት ነው ነገሩ። ያስደነገጠች እንዴት ነው አዲስ የሚሆንባት? አዲስ ሰው አይደለም እኮ እያልኩ ያለሁት እኮ እኔ ነኝ የጠየቅኳት ነው ማለት እኮ። አዲስ ሰው አይደለም የጠየቃት አይደል እንዴ ዳኒ? ገባኛል። ግን በቃ ነገሩ አስደንግጧት ነው። ተረጋጋ ዳኒ። መጀመሪያም እኮ ይሄ ነገር እንትን ስትል እኮ የሆነ ሁለት እንትን ይዘህ ነው አይደል? ለመተው ይሆን አላልኩም። ጭራሽ እንዴት ሌላ ነገር ይዛሉ? ሌላ ሴት እኮ አይደለም የጠየኩት፣ ጽጌን ነው የጠየኩት። ጽጌን ለመጠየቅ ነው ሌላ ሴት ማስበው። እሺ አትለኝም ብዬ ማሰብ የምችለው ጽጌን ነው። ተረጋጋ። አንተም እዚህ ጋር ሌላ እሷም ቢያንስ አንተ ደህና ሆነህ እሷን ለመለማመጥ እንሞክር። እንዲህ በለመምጥ እኮ አይደለም የሚሆነው። እዚህ ጋር እኮ በለመምጥ የሚሆን ነገር እኮ አይደለም። ልምምጥ ሳይሆን በቃ ጽጌ እባክሽን በቃ አንዴ ስሚ። በቃ የምር ነው እውነት። እሺ በይ ሁሉም ነገር ጽጉ ካልተረጋጋሽ ተረጋጊ። የሁሉ ሰው እኮ እንትን ብሎ ነው አይደል? የምር ነው ማለት ማለት ቤት እንዴት ከይገባሻል? በቃ ትወጃለሽ እኮ ነው ይሄን ሁሉ ነገር አብሬ በቃ እኔ ግራ ገባኝ። አሁን ላይ በጣም የደነገጥኩት አይደለም። እኔ እንደምጠላ ነው እንደምታስቡት አይደለም። ግን ደግሞ ማግባት አሁን ዝግጁ አይደለም። ውሳኔሽ ነው። በጣም አይደል የምትይው? ለምንድን ነው እንደዚህ የምትይው? እኔ አልወደውም አላፈቅረውም እኮ አላልኩም። እና ታዲያ ምንድን ነው ታዲያ? ይሄ ዛሬ ሆነ ነገ ሆነ ምንድን ነው ለውጥ? አይደለም እኔ በቃ ጊዜ ያስፈልገኛል ለማግባት ጊዜ ያስፈልገኛል። የምትወጂው ከሆነ እኮ ላይክ ከምትወጂው ሰው ጋር ነው የምትኖረው አይደል? 10 ምናምን ዓመት ነው አንድ ላይ የኖራችሁት አይደል? ምንድን ነው እንትን የሚላችሁ? አሁን እየጠየቀሽ ያለው ሰው ሌላ አዲስ የመጣ እንግዳ አይደለም። አንቺን ዛሬ ገና የሚያውቅሽ ሰው አለ። ገባሽ? ብዙ ጊዜ አብሮሽ የምታውቂው የለመድሽው ሰው ነው ማለት እንደዚህ አይነት እድሎች አንዳንድ ጊዜ በነገራችን ላይ ላይደገሙ ይችላሉ። ይሄ ዳግመኛ ላይንበረከክ ይችላል። ገባሽ? አይደለም በደንብ አስበሽበት ከሆነ በሀሳብሽ ልንቃወምሽ አንችልም። ግን ይሄ ልጅ ዳግመኛ ላንቺ ብሎ ላይንበረከክ ይችላል። ገባሽ? እንኳን ሰላም ስሚ፣ እኛ ራሱ እንደዚህ ቢት ያለሽ ብለን አላሰብም። ለትዳር ለምናምን እናወራ ነበር። እኛ ሁላችንም ያሰበው በቃ እምቢት ያለሽ ብለን አላሰብም። ምክንያቱም እየጠየቀ ያለው ጽጌ ነው አይደለም ያልገባችሁ የምትወጂው ከሆነ ስሚ፣ የምትወጂው ከሆነ እሱ ነው የምልሽ። በቃ ሬዲ አይደለሁም ነው የኔ ሀሳብ እኮ በቃ ምንም ሬዲ አይደለሁም። በቃ እናንተ ለእናንተ ረዱኝ
በቃ ሬዲ አይደለም። ለምን አላወራኝም? ቢያንስ እንደዚህ አይነት ፕሮግራሞች ሳያዘጋጅ ፕሮግራሞች ምን መሰለሽ ደረገው እንደዚህ ሲባል እንትን ነገሮች ኖ አይደለም። ቢያንስ ሬዲ ነሽ ወይ? በቃ ቢያንስ ገብቷል። እኔ ከዚህ በላይ የምር እውነት የኔ ብቻ ሳይሆን ሁሉም ትዕግስት እያለቀ ነው። በዚህ ልክ ለምነንሽ እምቢ ካልሽ እንግዲህ እኛንም ፈጣሪንም እንደናቅሽ እኔ ይኸውልህ ዳኒ ምንም ነገር አባትንኪ ምንም ነገር ማለት ነው ለምነህ አይደለም የምታረገው ገባህ አይደለ? ለምነን አይደለም ቀለበት እንድታረግልኝ የምፈልገው ገባሽ? እነሱ ስለለመኑሽ አይደለም አንቺ ለኔ ቀለበትን አድርገሽ እንድትቀበይኝ የምፈልገው ገባሽ አይደለ? እኮ ዳኒ ያልገባህ ነገር አለ። ምን ያልገባኝ? እሺ ላስረዳህ ይኸውልህ ለትዳር ሬዲ እንደሆንኩኝ ተናግሬ ሊሆን ይችላል፣ ግን በቃ ይሄም ቀልድ ነው ጽጌ። ለትዳር ሊሆንሽ መሆንሽን መናገር ቀልድ ነው። በእግዚአብሔር አይደለም ቀልድኩ እኮ በሰው ልብ ላይ መቀለድ ቀልድ ነው። አይደለም ቀልድ ነው። አይደለም እኮ ያልተረዳኝ ነገር ዝግጁ አይደለሁም ነው። በእግዚአብሔር ዝግጁ አይደለሁም ነኝ። ዝግጁ ለመሆን በቃ አይደለም። ምንም ነው ዝግጁ ያልሆንሽው? ትናንትና ዝግጁ እንደሆንሽ አልነበር ስትናገሪ የነበረው? ትናንትና ነገሮች ከኔ እንዲመጡ አልነበር ስትጠብቂ የነበረው? ይሄን ነገር እኮ አንቺ ልታረጋችሁ በቃ እኔ ማለት ስላላሰብኩ ነው። እንዴት ታረጋለህ ብዬ አላስብም ማለት ነው እንዴ? ማን ነው እያወራሽ ያለሽው? እኔ ነው እያወራሽ ያለሽው። ገባሽ አይደል? ያንቺ ፍላጎት ሆኖ እኔ አለማድረግ አይከብደኝም። ገባሽ አይደል? ይኸውልህ ዳኒ ለዛሬው ጥፋት በጣም ለምንድን ነው የጥፋት አይደለም ይቅርታ አይደለም የምትጠይቂኝ እንዴ? እሺ ምን ማድረግ እችላለሁ? እሺ በቃ እሺ ተጽዕኖ አታድርጊበት። ልብሽን አዳምጪው። ግን ደግሞ ማወቅ ያለብሽ ደግሞ ይሄ የዘላለም ምሳሌ ነው። አይ ነው በቃ ጊዜ ስጡ። ይሄ ሁሉ ፕሮግራም ምናምን መደረግ አልነበረበትም። እባካችሁ ካሜራም አጥፉልኝ ማለት ነው። የዘላለም ምሳሌ ነው ማለት ዘላለም ከኔ ጋር ትሁኝ እንደዛ አይደለም ምን ማለት ነው? የዘላለም እንደዛ አይደለም ያልኩት። ትሰምኛለሽ ማለት ነው። ተጭኛት አይደለም። እሺ ኖ ቀለበል አድርግና ተጭኛት አይደለም። ማንም አትጫናትም። ተኛ ነበር ክሌስ ታውራኝም የነበረ ኤክሳይትመንት ምናምን አይ ነው። እኔም ጥሩ ነገር ይሆናል ብዬ ነበር ያሰብኩት። አልተጫንኳትም። ተጭናችኋት አትበይ። አልተጫንኳትም። ኖ አይደለም ውሳኔው ተጭኖሽ አይደለም የምትወስኚው። የራሱ ውሳኔ ነው። ማንም ሰው በቃ በውሳኔው ጣልቃ እንዳይገባ ነው። ተረጋጋ። አንተ ተቀመጥና ተረጋጋ ነው ገዳን ችግር የለውም። እውነት ቁጭ በልና እንዴ ተረጋጋ ዳኒ ተረጋጋ። ለመረጋጋት ሞክር ዳኒ ተረጋጋ። በቃ ስሜታዊ ስለሆነች ነው ያለችበት። ስሜታዊ መሆኑ እኮ አይደለም። ለምንድን ነው መለማመኑ ያስፈለገው? ለምንድን ነው የምትለማመኑት? በቃ ካልፈለግሽ ችግር የለውም። ዳኒ ተለምና እኮ አይደለም ተለምነሽ አይደለም ታረጊልኝ። ደቀቀኝ ዳኒ ተረጋጋ ዳኒ ጽጌ ምን ሆነሽ ነው? አንቺ አምሻል እንዴ? አይደለም ቢያንስ መኪና እንዳይዝሽ ፕሊዝ። አንቺ የፈጠርሽው ነገር እኮ ነው ሁሉ ነገር እየሆነ ያለው። ጽጌ እሺ በእግዚአብሔር ኤርሚ ሂድለት አንተ። እኔ እላለሁ። ቆይ እኔ አንቺ አምሻል ተረጋጊ። ራስሽን አረጋጊ። እንዴ ምን ተረጋጊ። አንድ ሂድባቸው እንዴ ጽጌ ካላ እየተነሳ ነው። እሺ አይደለም ጽጌ እሺ እንዴ እንመረጋጋው ነው ትንሽ ጊዜ ያስፈልገዋል እኮ ቀላል ነገር አይደለም። አዎ ይገባኛል። ለሱ ጽጌ ኖ አይደለም ይብሳል። ጓደኞች አሉ። በቃ ተይ ለሱ ቀላል አይደለም። በእግዚአብሔር ለሱ ቀላል አይደለም ይሄ። ወይኔ ምን አይነት ቀን ነው? ቤቲ ለምን አደረግሽው? ለምን ሸልሽው? ቃኒ እኮ ደስ የሚልሽ ነበር የመሰለኝ። ያሱቸው በጣም እንደነቀጥኩት ተገባኝ። አንቺ ቆይ እራስሽ እንደማን አድርገሽ ነው የምታስቢው? እሱን እምቢ የምትይው አንቺ ፍቅር እንደዚህ አትናገሪ። እየሆነ እንዳላላየሽው እንዴ? እንዴ እኔ እኮ እራስሽ እንደማን ነው የምታየው? እንዴት ደስ ትለኛለህ? ማለት በቃ ለምን ማለት ልቀቂኝ። ቤት ልቀቂኝ ነው አልፈልግም። በቃ ልቀቂኝ። ወደ ቤቴ መሄድ እፈልጋለሁ። ማንም አይመጣም። አልፈልግም። በቃ ይሄን ነገር ማየት አልፈልግም። በቃ እንዴ
ቤቲ ለምን በቃ እሺ ይሄ ነገር አንስቼ እነቃቅለዋለሁ። በቃ እኔ ማየት አልፈልግም። እሺ እሺ አንሳልኝ። ፕሮግራሙ አልቋል። ቴንኪው ስለነበራችሁ ምናምን በቃ ቤት